ሚድሮክ ኢንቨስትመንት ግሩፕ በመዲናችን አዲስ አበባ ከተማ 5 ዘመናዊ ሆቴሎችን ሊያስገነባ ነው። ሆቴሎቹ ኢትዮጵያ ለምታስተናግደው 32ኛው የዓለም የአየር ንብረት ለውጥ ጉባኤ ኮፕ 32 ይደርሳሉ ተብሎ ይጠበቃል። ሚድሮክ ኢንቨስትመንት ግሩፕ ሸራተን አዲስ ለግዠሪ ኮሌክሽን ሆቴል ግቢ ውስጥ እጅግ ዘመናዊ የሆነና የሸራተን አዲስ ሆቴልን ስያሜ የሚይዝ ሌላ ሆቴል ይገነባል። በሚሊኒየም አዳራሽ ቅጥር ግቢ ውስጥ ሞክሲ ባይ ማሪዮት የተሰኘ ዘመናዊ ሆቴል፣ ሳር ቤት አካባቢ እየተገነባ ባለው መሐመዲያ የመኖሪያ መንደር ውስጥ ደግሞ 4 ፖይንትስ ባይ ሸራተን ሆቴል ይገነባሉ። በቅርቡ የሚድሮክ ቤተሰብን የተቀላቀለው ዋቢ ሸበሌ ሆቴል በዓለም አቀፉ ኦቶግራፍ ኮሌክሽን በማሪዮት ደረጃ ታድሶ ለጉባኤው ዝግጁ ይሆናል። አፍሪካ ህብረት አጠገብ እየተገነባ ያለው ዌስቲን አዲስ ሆቴል እንደዚሁ ለማጠናቀቅ ቀሪ ስራዎች እየተሰሩ ይገኛሉ። ሚድሮክ ኢንቨስትመንት ግሩፕ ለ32ኛው የዓለም የአየር ንብረት ለውጥ ጉባኤ ተሳታፊዎች በድምሩ 1500 አልጋ ያላቸው ሆቴሎችን እንደሚገነባ የግሩፑ ዋና ስራ አስፈጻሚ አቶ ጀማል አህመድ በቅርቡ መናገራቸው ይታወሳል። በተጨማሪም ሚድሮክ ኢንቨስትመንት ግሩፕ በክልል ከተሞች በጅማና በሐዋሳ 2 4 ፖይንትስ ባይ ሸራተን ሆቴሎችን እየገነባ ይገኛል። በባህር ዳር ደግሞ 4 ፖይንትስ ባይ ሸራተን እና ፕሮቲያ ባይ ማሪዮት ሆቴሎችን ለመገንባት ዝግጅቱን አጠናቋል። ሚድሮክ ኢንቨስትመንት ግሩፕ በቅርቡ የላንጋኖ ሳቫና ሪዞርትን በግዢ የተረከበ ሲሆን በማሪዮት ብራንዶች ዓለም አቀፍ ሪዞርት በመገንባት ወደ ስራ ይገባል። ባሳለፍነው ሳምንት የኤኮ ቱሪዝም ዘርፉን ከፍ ሊያደርግ የሚችለውን የደንቢ ኤኮሎጅን ገንብቶ በማስመረቅ ወደ ስራ ማስገባቱ ይታወቃል። ሚድሮክ ኢንቨስትመንት ግሩፕ የሀገር ሀብት